እኔ አልተጠየቅኩም አይደለም። ፍርድ እንኳን ቢፈረድ ማለት ነው ፍርድ ቢፈረድ አንድ ጊዜ ግቢና አቤቱታ አንቺ በኩል ያለው ተብለን እኮ እናንተ ቁጭ ማለት አለብን እኮ ፍርድ እኮ እንዲቀርብ ከተፈለገ ውጪ ነበረች በፈቃዴ ነው የወጣሁት። ምክንያቱም የእናንተ ጭቅጭቅ መስማት አልፈለገም። ከነገር ምን እንደሚመጣ ስል እንዲያውም ልጅ ምናልች ለምን ይወጣሽ አለች። እኔ ከልጆቹ ጋር መጫወት ፈልጌ ነው። አንደኛ ናፍቀኝ፣ ሁለተኛ ነገር ደግሞ ዙዝሽ ጋር ግዥልኝ እያለችኝ እንትን ትጠይቀኝ ነበረ። ፊሎ ገና ስታይኝ ርቦኛል ያለችኝ ፊሎ ምን እንዳልሳቀላችሁ ማፍል ይዛችኋል ምናምን እኮ ነው ያለችን። ልጁ ጤነኛ ነው እንዴ? ምክንያቱም ለምናለች ከኔ ጋር ኬክ ምናምን መብላት ገበች እንዲቀጥታ መታ እንዳትጠይቅ ፈራችሁ። እሱ ምን እንዳልሽ ታውቃላችሁ? ማፍላለ ምናምን በጣም ያሳዘነችኝ። ለምን ነው ያልተከለከልኩት? ይጃት ሶር ለምን አልተከለከልኩኝ? ለምንድን ነው አንተ ጤነኛ ነህ እንዴ? ጤነኛማ አይደለም። እኔ ድሮ ጤነኛ ነው ማቃለው ሲጀምር የሆነ ነገርማ የሆነ ዱአ የሚያደርግማ ነገርማ አለ እንዴ? አረ ነውርና እንትን ነገር ተው፣ ለገንዘብ ብለህ ተው። አንተ ሰውዬ ተው፣ ይሄ ነገር ገደል ይከታል። ተው፣ ይሄ ዩቱብ እኮ ከባድ ወንጀል እኮ ነው ያደረገው ነገር። ዳኞቹ ከልክለውኛል። አይስወር አሳያለሁ፣ በዚህ ብቻ አሳያለሁ፣ በዚህ አሳያለሁ። ዳኞቹ እንዴት እንደከለከሉኝ፣ የቱ ጋር እንደተከለከለ ሄደህ አንተ ራስህ ታየዋለህ የቱ ጋር እንደሆነ። ለምክንያቱም ውስጥ እኔ በሌለበት እንዴት ተፈርዷል ብለናል። ማነው ዳውንሎድ አድርጌያለሁ፣ እልክልሃለሁ። ታያለህ። አሁን በጣም እንትን ያልከው ምን የሚባለው አር ነው የረገጥከው። አር ሊሸት ይገባል። ጤነኛ ነው ልጁ። እኔንም እንደዚህ ማለቱን አላየሁም። እዚህ የተቆራረጠውን ብቻ ነው ያየሁት። እንግዲህ በቃ ልጆቼ ላይ እንዳትደርስ ምናምን ብሎ ኦኬ። የትኛው ዳኛ ነው ያለ? የትኛው እንዳትክድ ግን እዛው ፍርድ ቤት ነው አይደል የተባለው? ኦኬ አንተ ነህ እንደዛ የተባልከው። ከአሁን በኋላ በፈለክበት ሰዓት በፈለክበት ቦታ መጥተህ የልጆቹን እናት ኮንትሮል አደርጋለሁ በፈለኩበት ሰዓት እመጣለሁ እንድትል አይቻልም ተብሎ ፍርድ ቤቱ ለዚያም ሌላ ቀጠሮ እንዳይያዝ ጭምር መጀመሪያ ቤት ምንድን ነው የተባልከው? ምንድን ነው ያልከው? ቤት አለ ሲባል የለኝም። የት ነው ያረፍከው ስትባል መንግስት የሚያሳርፈኝ መንግስቴ እንትኖች ምንድን ነው የሚባለው እዛ ነው ያረፍኩት። ስራ የለኝም። ኢቭን ዩቱብ እያለ ያንን ራሱ እኔ በሆነ እዛው ፊት ለፊት ነበር ዩቱብ አለው የምልልህ፣ ግን እሷ ግን አላለችም። እኔ ምን አይነት ሰው እንደሆነች አንተ እዚህ ታሳድደናለህ እኮ። እንኳን እሱ አይደለም እዚህ የተዘፈዘፉት ራሱ እዚህ ሄደክ በስነ ስርዓቱ ተምረህ እንትን ካላልክ በስተቀር ራሱ በጣም ከባድ ነው የሚሆነው። ደግሞ ሞር ለማስረዳት በጣርክ ቁጥር ሞር ለማዋሸት በጣርክ ቁጥር እነዚህ ክራይም ስፔሻሊስቶች ናቸው፣ በዛ ላይ ያጠኑ ናቸው። እውነቱን ተናግሮ የመሸበት ማለት እዚህ ሀገር የሆነ ነገር ነው ካሉ ሰርቃል ካሉ አሁን ማለት ያለብን። ምክንያቱም መስረቅህን የሚነግሩ አጣርተው ነው። ዝም ብሎ ይሄ የኢትዮጵያ ሳታጣራ የሚባል ነገር የለም። ይሄ ስም ማጥፋት ግን በዚህም አሁን ታቆመዋል። እንዴት እንደምታቆመው አሳያለሁ። ያወራው እሱ ነው። ወጥቶ እስካወራ ድረስ እኛም ደግሞ ላወራበት ደግሞ መልስ እንሰጠዋለን። እኔ በበኩሌ እሰጠዋለሁ። አርፍም እንዴ የሆነውን እንኳን ቢያወራ እኮ ችግር የለውም። ፍርድ ቤት ላይ እንዲሆነ ችግር የለውም። አሁን እኮ እያለ እኮ ውሸት እኮ ነው እያወራ ያለው ውሸት
ይሄ በቃ ብር ለማግኘት ተከለከለች ምናምን ነገር ነገር አልፈለኩም። እንደውም ጨረቃዬ ሳናገራት ለምን የቆየችው አለች። ባይ በእኛ በሀገራችን እንትን ጓደኞች ምናምን መጠየቅ አለባቸው። የት ነው ዘርን እንደደገ ሳምሪ ዘርን እንደደገ ምን ሀገራችን ነው እንደዚህ አይነት ባህሪ ያላት እንዴ ያለችው? ምክንያቱም ራስሽ ነሽ ጥፋተኛ። ከዛ በኋላ እሷ እንትን ስትናደድ አየቻትና ራስሽ ነሽ ጥፋተኛ አለቻት። ጥፋተኛው ራስሽ ነሽ። እንደ ፈርስት ዴይ መምጣት ነበረብሽ። ምን አለማመጥሽ ነው ያለቻት። ከዛ ላይ ደግሞ እንትን መጨረሻ ላይ እኮ ነው እሱንም በእኔ እኮ ነው እሷ እኮ አልፈለገችም እኮ እሱንም ወብዬ ነው እኔ አንድ አይደለም ሁለት ጠበቃ ነው ያስኩት። ሁለት አንድ የግል አንድ የመንግስት ምክንያቱም ስለማላምን እኔ መቼ ገባሽ አንቺ? ሲጀመር ለምን ምገባው ጠበቃ ይላኩኝ አይደል? ለምን ምገባው ለምን ምገባው ልጆች ጥጌልኩ ልጆች አንደኛ መግባት አይችሉም። ከዛ ላይ የተጫጫዋንም ነበረ። ስለዚህ ይዣቸው ወጣው። እኔ ከፈለኩኝ እኮ እንዳለ ወረቀቱ እኮ ይደርሰናል እኮ በጣም እናንተ ይሄ ኢትዮጵያ አይደለም። የተናገራችሁት ነገር በሙሉ ሪካርድ ነው የሚሆነው። ጠበቃው ሲያወራ፣ ዳኛው ሲያወራ፣ ተከሳሽ፣ ከሳሽ፣ የመንግስት ሰዎች እኮ ቁጭ ብለዋል ሲያወሩ ሪካርድ ይሆናል። ካሜራ አለ፣ ሁሉ ነገር አለ። መካድ አትችሉ። ምክንያቱም ነገ ዳኛውን እንኳን ይግባኝ ብትጠይቁ ፍርዱ ትክክል አይደለም ብትሉ ዳኛው በዚህ መልኩ ነው የጠየቁት፣ በዚህ መልኩ ነው መልስ የሰጠኝ፣ በዚህ በኩል ደግሞ እንትን ብዬ ይሄን ፍርድ ሰጥቻለሁ ነው። ይሄ እኮ የቀበሌ ሸንጎ እኮ አደረጉት እኮ የቀበሌ ሸንጎ ተወጣኛችን ምን ሊያርቅ የኔ ወንድም አጠገባችን የሚቆም ሰው የለም። እናንተ ናችሁ የምትቆሙት። ስትቆሙ ደግሞ እውነትን ይዛችሁ ነው የምትቆሙት። እውነትን ታመጣለህ፣ እውነቱ ይፈረድላል። ዳስጌትም ኪንደር ስለ እናንተ አይደለም ስለ ልጆች ነው። ምክንያቱም ልጆች በተፈለገበት ሰዓት እንዲህ እየተነሱ ወደዛ እየተነሱ መቀመጥ የለባቸውም። ይሄ ነው የኛ ዋናው እዛ ጋራ ስለ ሆድም አይደለም ስለ ገንዘብም አይደለም ስለ ታይም ስለ እናትየው ታይም ስለ ልጆቹ ታይም ስለ ልጆቹ እንዴት አድርገው ነው መማር የሚችሉት በሰላም ከእናንተ ጭቅጭቅ ውጪ እንዴት አድርገው ነው ልጆቹ መኖር የሚችሉት ሴቭ የሆነ ላይፍ ቫኬሽን ቢሄዱ ዊኬንድ የቱ ጋር ማን ጋር እንደሚሆን በፈለጉበት ሰዓት ሳይሆን በተመቻቸ ሰዓት ፕላን ተይዞ አባትና እናት እንዴት ነው የሚያገኛቸው? እናት የሆነ ፕላን ስትፈልግ ከልጆቿ ጋር እንዴት ነው የምትሄደው? የሆነ ቦታ ስትሄድ አይቻልም እንዳትባባሉ። አንተም የፈለክበት ቦታ ስትሄድ አይቻልም እንዳትባባሉ። ሁለታችሁ በህግ እንድትሄዱ እንደያ ነው ይሆን። ህግ አለ፣ ህግ ይፈርዳል። እኔ እዚህ ጋር ቁጭ ብዬ እግዚአብሔር ያያል። በነገራችን ላይ የእውነት አምላክ ያያል። እዚህ ጋር አባት ብሰራ እናት አያት ብሰራ አምላክ ያያል። የእጃችንን ነው ሁላችንም የምናገኘው፣ የእጃችንን ነው። ብዙ ሰዎች እያዩ ነው ማን ጋር እንደነበረ ማን እንዳማረበት ምን ያለውጥ እንደነበረ። ትናንትና ግን ያሳዝናል፣ ያስለቅሳል። ግን it's okay ለደሃ አንድ ጣት ብርቁ ናት አለ። እኛም እኮ እዚህ ጋር ሚዲያ ላይ ወጥተን እኮ ሽንኩርት መክተፍ እኮ አቅቶን አይደለም። ያ ነው አባትነት፣ ያ ነው እናትነት፣ ያ ነው አያትነት ነው። ውጤት፣ ፊት፣ ላይት፣ ሰላም፣ ፍቅር፣ ደስታ፣ የልጆችን እድገት የሚያሳየው እዛ ላይ ነው። አየነው እኮ ካቀና
አቀማመጥ ራሱ እኮ እንዲህ ልክ በቃ ይሄ ጉሊት እንደዚህ ብለው የሚቀመጥ ለምን ስሽሽ ልጅ እኔ ጋር ሲቀመጡ እንዲህ ብለው ነው የሚቀመጡት። ምክንያቱም ፍሪደም ቪዲዮ ላይ እኮ ሁሉ ነገር እኮ እያስጠናን ነው። ሁሉ ለኛ እኮ ጥሩ እኮ ነው። ቪዲዮ ላይ መታየቱ ጥሩ ነው። ለዚህም መሰለኝ ያሸንፍ ነው። ሳይኮሎጂ ነው ልጆች የሚታዩት። እንዴት እንደሚያወሩ ከቤተሰብ ጋር ድምጻቸው እንዴት እንደሚያወሩ እንዴት ፍሪ እንደሚሆኑ እንዴት ሰላም እንዳላቸው ሌላው ተሲያወሩ ይሄ ራሱ አሁን ጉራ ዩቱብ ላይ አያስፈልግም። በሂደት የምናየው ነው። ነገ ማሩኝ እንዳይመጣ ዳሩኝም እንዳይመጣ። ኦኬ ከዚህ በኋላ ምንም ያገናኘን ነገር የለም። ከዚህ በኋላ እኛ የሚያገናኘን እኔ ከልጅ ጋር ነው። እኔን የሚያገናኘን ከልጅ ልጆች ጋር። እኔ እናንተ ምንም ግንኙነት የለም። ድሮም አልነበረም፣ ሊኖረንም አይችልም። ክሪርሴቦ ኖ አይኖረንም፣ ሊኖረንም አይችልም። እንዲኖረንም አልፈልግም። እኔ እንዲኖረኝ የሚችለው ከልጄ ጋር ከልጅ ልጆቼ ጋር እነሱ ሰላም ለነሱ እድገት ጨርሻለሁ። በተረፈ የወጡ መበጥበጥ እኔ ጀግና ነኝ ማለት እኔ አስከለከልኩ ማለት ጀርመን ያሉትስ መቼስ ህጉን ያውቁታል፣ ይገባቸዋል። መታለል የሚችል አሜሪካን ያሉትም የሚታለለው የፈረደበት የአረብ ሀገር ገረድ እና የኢትዮጵያ ውስጥ ያለው ደንቆሮ ሰው የሚታለል ጤነኛ ሰው አይታለሉ። ባለጌ እናት ብትሆን መጥፎ እናት